አንድ ሰው ጥሩ ሰውም አስፈሪ ሰውም መሆን አይችልም ብላችሁ የምታስቡ ከሆነ ተሳስታችኋል። በሚገባ ይችላል። በጥሩነት ማስፈራትን የተካኑ ብዙ ሰዎች አሉ። በብዙዎች የሚከበር የሚፈራና የሚደመጥ ሰው መሆን ከፈለጋችሁ በጣም ብዙ ጥረት አይጠበቅባችሁም። አንድ ወሳኝ ነገር ብቻ አድርጉ። ዝምታችሁ እንዲናገር አድርጉ። የዓለማችን በጣም አስፈሪውና አደገኛው ሰው ጮክ ብሎ የሚያወራና በሰው ፊት ለራሱ የተለየ ቦታ የሚሰጥ ሰው አይደለም። ይልቅ አስፈሪው ሰው ምኑም የማይታወቅና ከስንት አንዴ የሚናገር ሰው ነው። አስፈሪ ሰው ብዙ የማይታይ ኃይል አለው። ብዙ አይናገርም። ሲናገር ግን በአንዴ ትልቅ ተጽዕኖ መፍጠር ይችላል። ብዙ ቦታ አይገኝም። በሚገኝበት ስፍራ ግን በብዙዎች ይከበራል። ስለራሱ ደጋግሞ አያወራም፣ በተግባር ያሳያል። ሰው እንዲፈራችሁ የምታደርጉት ሰውን ለመጉዳት ወይም በሰው ለመጠቀም ሳይሆን የራሳችሁን ጥቅምና ክብር ለማስጠበቅ ነው። የዋህነትም ሲበዛ እንደ ሬት ይጎመዝዛል። ለራሳችሁ መቆም የማትችሉ የሁሉም ሰው መጠቀሚያና መጫወቻ አትሁኑ። አዎ፣ ራሱን የሚጠብቅ አስፈሪ ሰው ሁኑ። ራሱን አድኖ ለብዙዎች መትረፍ የሚችል መጥፎ ሰው ሁኑ። ጅብ ካለፈ እንደሚጮኸው ውሻ እንዳትሆኑ ተጠንቀቁ። ከብዙ አቅጣጫ ከተጎዳችሁና ከተበደላችሁ በኋላ ዳግም ለመነሳት አትፍጨርጨሩ። አስቀድማችሁ የማይናወጥ ጽኑ ማንነትን ገንቡ። ለራሳችሁ ተገን ሁኑ። ምንም አይነት ያለ ፍቃዳችሁ በሕይወታችሁ ውስጥ የሚከናወን ነገር እንዲኖር አትፍቀዱ። አንዳንዴ ባዶ ክብር ያዋርዳል። ቀን ቆርጦ ዋጋ ያስከፍላል። ሳታስቡት አንገት ያስደፋችኋል። ፍርሃት የታከለበት ክብር ግን ድንበራችሁን ሁሉ ያስጠብቃል። ዙሪያችሁን ሁሉ ያጸዳዋል። ኃይላችሁን አሰባስቡ። አቅማችሁን አጠናክሩ። ደረጃችሁን ጨምሩ። የሚያኮራችሁን ስብዕናና ማንነት ገንቡ። በፍርሃት የምታከብሩትን አንድ ሰው አስቡ። ምናልባትም ያን ሰው ትወዱት ይሆናል። ትልቅ ቦታ ትሰጡት ይሆናል። በዛው ልክም ትፈሩታላችሁ። የምትፈሩት ሊጎዳችሁ ስለሚችል ወይም ልታሸንፉት ስለማትችሉ አይደለም። የምትፈሩት ከናንተ የላቀ ደረጃን ስላለው ነው። በፍርሃት የምታከብሩት ከየት ተነስቶ እንዴት የት እንደደረሰ በሚገባ ስለምታውቁ ነው። እናንተን ለማስፈራራት ምንም የተለየ ነገር ስለማያደርግ ነው። አዎ ጭቅናዬ፣ ጥሩ ሰው ሁን። በዛው ልክም ለሚንቁህና ለሚሳለቁብህ ሰዎች አስፈሪ መሆንህን እንዳትረሳ። ለሚወድህ ፍቅርን፣ ለሚያከብርህ ክብርን፣ ጊዜ ለሚሰጥህ ጊዜና ትኩረትን፣ ለሚያስደስትህም ሳቅና ደስታን ትሰጣለህ። ለሚንቅህ ግን ክብርን ልትሰጥ አትችልም። ለሚያንቋሽሽህ ግን ቦታ ልትሰጥ አትችልም። ስምህን ለሚያጠፋው ግን ትኩረትህን ልትሰጠው አትችልም። ምንም ያህል መልካም ብትሆን መልካምነትህ በራሱ የማይሰራበት ስፍራ መኖሩን አስተውል። ለሰዎች ጥሩ ነገር አድርግ። ሰዎችን ውደድ። ሰዎችን አክብር። የራስህን ክብር ግን በየቦታው አትጣል። በፍጹም ራስህን ባይተዋር አታድርግ። ለሰዎች ተፋለም፣ ለራስህ ግን ከዛ በላይ ተፋለም። ሰዎችን ጠብቅ፣ ራስህን ግን ከዛ በላይ ጠብቅ። ስምህ በጥሩነት ይነሳ፣ ምግባርህ በመልካምነት ይታወቅ። ድንበርህ ሲታለፍ ግን ዝም እንደማትል አሳይ። ሰውን አትጥላ። ተጎድቻለሁ ብለህ አቅም የሌለውን ሰው ለመጉዳት አትነሳ። በእውነቱ አዛኝ ልብ ይኑርህ። ነገር ግን አቅምህን ሊገዳደር ለሚመጣው በር ሰባሪ እውነተኛ ማንነትህን አሳየው። አስፈሪ ሰው የሚያስፈራው አንዱ በትዕግስቱ ሲሆን ሌላውም በዝምታው ነው።
በዙሪያ ካሉ ሰዎች ሁሉ ዝምተኛውና ታጋሹ ሁን። የአስፈሪነትን ኃይልም ተጎናጸፍ። ትወዳቸዋለህ፣ ነገር ግን ያለ እነርሱ መኖር ትችላለህ። ያስፈልጉሃል፣ ነገር ግን ባታገኛቸውም ለራስህ ብቁ ነህ። ትራራላቸዋለህ፣ ነገር ግን ለራስህ ከምትሰጠው አዘኔታ አያግዱህም። ትልቅ ስፍራ ትሰጣቸዋለህ፣ ታከብራቸዋለህ፣ ነገር ግን በሰጣቸው ቦታ አስታከው በአንተ ላይ የጥቅም ብልጫ እንዲወስዱ አትፈቅድም። ሰዎችን መውደድ ብትችልም፣ ብታፈቅራቸውም፣ ብታስብላቸውም፣ ቢያስፈልጉህም በአንተ ሕይወት ላይ ሥልጣን እንደሌላቸው ልታሳውቃቸው ይገባል። በራስ ላይ ከሾምካቸው የምትመገበውንም እነርሱ እስኪመርጡልህ ልታደርሳቸው ትችላለህ። ዘላለም አብሮህ የሚቆይ ሰው የለም። ለጥቅሙ ብቻ እየፈለገ ሊያተርፍብህ ብቻ እየጠራ አብሮ ሊኖር የሚገባ ሰው አያስፈልግህም። ሲለዩህ እንዳጡህ እንጂ እንዳጣሃቸው እንዲሰማቸው አታድርግ። አዎ ጭቅናዬ፣ ይወቁት። ከምታፈቅራቸው ሰዎች ውጪም ለራስህ ብቁ ነህ። ከወዳጆችህ በቀርም ራስህን ማሻሻል ትችላለህ። የምትፈልጋቸው ቢርቁ፣ የወደድካቸው ቢለዩ፣ ያከበርካቸው ቢንቁ፣ የመረጥካቸው ባይመርጡ፣ የምታስብላቸው ባያስቡልህ እንኳን ለራስህ መሆን፣ ራስህን ማብቃት በፍጹም አያቅትህም። ሰዎችን ፈልገን እንወዳቸዋለን። ውስጣችንን አዳምጠን እንቀርባቸዋለን። ከፍቅራችን የተነሳ የሚገባቸውን ክብርና ቦታ እንሰጣቸዋለን። ነገር ግን ከኛ ባገኙት ነገር ላይ ታከው በእኛ ላይ ተጠቃሚ ለመሆን የሚጥሩ ከሆነ የማስቆም ኃላፊነቱ የኛ ነው። አንተ ዝም ካልክ እምነትህን የሚሸጥ፣ ፍቅርህን በቁስ የሚቀይር፣ ወዳጅነትህን በገንዘብ የሚለውጥ ሰው ይኖራል። መልካም የሆንክለት ሰው ሁሉ መልካም ላይሆንልህ ይችላል። ያንተ ለእርሱ ማሰብና መጨነቅ አንተን መጠቀሚያ ከማድረግ አያግደውም። አዎ ብቻህን መቆም አቅቶ ራስህን ለመቻል ሰንፈ ያለ እነርሱ ሕይወት ጨለማ እንደሆነችብህ አምነ እንደቀረብካቸው ለሚያስቡ ማናቸውም ሰዎች ራስህ ብቁ መሆንህን አሳያቸው። ያለ እነርሱ ብሩህ ደስተኛ ሕይወት መኖር እንደምትችል አረጋግጥላቸው። በራስህ መንገድ ያሰብክበት እንደምትደርስ በግልጽ አሳያቸው። የስኬትህ ኃይል፣ የከፍታህ ምስጢር፣ የማንነትህ ልኬት ራስህ እንደሆን ካረጋግጥላቸው። እነርሱን ስታጣ ክንፋቸው እንደተመታች ወፍ መብረር የማትችል ስለመሰላቸውም እንደውም ሸክም እንደተቀነሰልህ በሚያሳይ መልኩ በረራህን አፍጥነው። ሥራህን በጥራት ሥራው። የላቀውን ውጤት አስመዝግብ። ማንም ሰው በፍቅር ሰበብ ሊጫወትብህ እንደማይችል በሰጠኸው አክብሮት ምክንያት ሊዘልፍህና ሊንቅህ እንደማይገባ በተግባር አሳየው። አንተ ኳሷን ካልሆንክለት ማንም ሰው ሊጫወትብህ እንደማይችል አስታውስ። የሚሰጥህን ክብር፣ የምትታሰብበትን አቅጣጫ፣ ተቀባይነት የምታገኝበትን መንገድ የምትወስነው አንተና አንተ ብቻ እንደሆንክ ተረዳ። ማንም ጋር እውነት አለ። ማንም የሚያምንበትና የሚከተለው እውነት አለው። ዛሬ እውነት፣ ነገ ውሸት፣ ዛሬ መንገድ፣ ነገ ደግሞ መሰናክል የሚሆን እውነት ግን የለም። እውነት ምንጊዜም እውነት ነው። ትልቁ እውነትም እግዚአብሔር አምላክ ብቻ ነው። እውነት ብሎ በመማል ውሸትን እውነት ማድረግ አይቻልም። እውነትንም እንደ ውሸት በማስመሰል ሐሰት ማድረግ አይቻልም። እውነታን ስትይዝ እግዚአብሔር አምላክህ አብሮ እንዳለ አንዳች አትጠራጠር። በእውነት መንገድ ስትጓዝ የውስጥህን እርግጠኝነት በሚገባ ተጠቀም። ፈጣሪ የሚወደው የፍቅር ሕይወት
በእውነታ ላይ የተመሰረተውን ነው። እግዚአብሔር የሚባርከው ንብረት በትክክለኛው መንገድ በእውነታው አካሄድ የመጣውን ንብረት ነው። የስኬት ዋስትና ጠንክሮ መስራት፣ ራስን ከመግዛትና ለዓላማ ከመታገልም በላይ ከፈጣሪ ጋር መስራትህ ነው። አዎ፣ እውነታችሁ ይጽና። በልባችሁ የያዛችሁት የተማመናችሁት አምላካችሁ እንዳለበት ያመናችሁት ሕይወታችሁን እንደሚቀይረው የምትጠብቁት ባላችሁ ላይ የሚያስጨምርላችሁ ስጦታችሁን ለውጤት በሚያበቃው እውነታ ላይ ተደገፉ። ምድር ሐሰትን ብታነግስ፣ ዓለም በማታለል አባዜ ብትዋጥ፣ ሰዎች ክፋትን ከደግነት በላይ ቢመርጡ፣ በእርግጥም ከልባችሁ የሚያኮራችሁን ውስጣችሁ የሚቀበለውን በልበ ሙሉነት የሚያናግራችሁን ስኬት ማግኘት ከፈለጋችሁ እውነትን ያዙ፣ እውነትን ተደገፉ። ያመናችሁበት ነገር ሳታስቡት ጭምር በእውንነት ይገለጣል። ቅድሚያ የሰጣችሁት ጉዳይ በሕይወታችሁ ትልቁን ስፍራ ይይዛል። በመንፈሳዊነት ውጤት በአምላካችሁ ሥራ የምትተማመኑ ከሆነ እውነትን አጥብቃችሁ ያዙ። ስኬትን ከልባችሁ ከፈለጋችሁ፣ ደስታንም በራሳችሁ ማግኘት ከተመኛችሁ ዓላማችሁን አስቀድሙ። አዎ ጀግናዬ፣ በልቤ ያስከው እውነት ይገለጣልና ከዓለም ሐሰት አፈንግጠ ከጭፍኑ ራስ ወዳድነት ወጥተ በኢጎ መመራት አቁመ እግዚአብሔር የሆነውን እውነታ በመከተል አትረበሽ። ፈጣሪ በሚወደው መንገድ በመጓዝ አትሸበር። ዓለም ለጊዜው ያሸነፈች ቢመስልህ እንኳን የሕይወት ዘመንህን በሙሉ አሸናፊ የሚያደርግህን አምላክ እንዳያስክ አትርሳ። ስልጣን፣ ዝና፣ ሀብት፣ ስኬት በእውነታውም ሆነ በሐሰቱ መንገድ ይመጣሉ። በሐሰቱና በሰዎች ግፍ ሲመጡ ግን ጦሳቸው ከባድ ይሆናል። ምናልባትም ሊያጠፉህ ይችላሉ። በእውነታው መንገድ ሲመጡ ግን በእግዚአብሔር ይደገፋሉ፣ በአምላክህ ይመራሉ። ጸጋህን ያበዙታል፣ ስጦታህን ያስባርኩታል። እውነታህን አጽና፣ እውነተኛውን ስኬትም የራስህ አድርግ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ሊሆንልን የሁላችን ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫልዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ ስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው ስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ።
ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ፣ ነፃነትህን ገድበው ራስህን የምትመራበት ሕግ አስቀምጥ። በነድኋችን ንዳ፣ ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ሥርዓት አውጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ሥራዎች እየሠራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ሥርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ሥራ ትግባ። አሁን የት ናችሁ? እናንተ ጋር ያለው እውነት ምንድን ነው? ቆም ብላችሁ በጥልቀት ስታስቡ ምን ጎልቶ ይታያችኋል? በአስተሳሰብ እስራት አትታሰሩ። በሰዎች አመለካከት አትገደቡ። ፍርሃት መረማመጃ እንዲያሳጣችሁ አትፍቀዱ። ለማንም የማይተው ማንም ሊረዳው የማይችለው እውነት እናንተ ጋር አለ። እውነታውም ወደፊት መሄድ ነው። እውነታው ዝም ብሎ መጓዝ ነው። እውነታው ትርጉም ባለው መንገድ ሕይወትን መኖር ነው። ለማንም ብላችሁ አትሳቀቁ። ለማንም ብላችሁ አትሸማቀቁ። በምንም ነገር ላይ ተስፋ አትቁረጡ። ልባችሁ ውስጥ ትልቅ ፍላጎት ካለ፣ ከማንነታችሁ ጋር የተዋሃደ ብርቱ ሐሳብ ካለ ለማን ብላችሁ ሳትኖሩት ትቀራላችሁ? ለማን ብላችሁ ሳታደርጉት ትቀራላችሁ? ማን ደስ እንዲለው ነው ሄዳችሁ የማታገኙት? አሁን ከምትኖሩት የተለየ ሕይወት እንዳለ የምታምኑ ከሆነ ያለምንም ግፊትና ጫና ራሳችሁን ወደፊት ግፉት። ማንም ሳያስገድዳችሁ ጉዟችሁን ጀምሩ። በእርግጥ ፈልጋችሁ ባላችሁበት ቦታ ለረጅም ጊዜ አትኖሩም። ነገር ግን እንዳልፈለጋችሁት ለማሳየት የግድ መሞከር ይኖርባችኋል። ወደፊት ሂዱ፣ ተንቀሳቀሱ። ሁሌም ራሳችሁን ለተሻለ ነገር ለማብቃት ትጉ። ያሰሯችሁ ብዙ ነገሮች ይኖሩ፣ በብዙ ነገር ተያያዙ። ማንም ምንም ይበላችሁ፣ እናንተ ግን ጉዟችሁ ላይ ብቻ አተኩሩ። እናንተ ግን ስለ አሁኑና ስለ ቀጣዩ እርምጃችሁ ብቻ አስቡ። ሁሌም ቢሆን አንድ የተለየ መንገድ እንዳለ አትርሱ። ብዙ ሰው የሚመለከተውንም የማይመለከተውንም ለመረዳት ይታገላል። ሁሉም ነገር እንዲገባው ይፈልጋል። እውነታው ግን አእምሮ የሚቀበለውና የሚረዳው በአቅሙ ልክ መሆኑ ነው። ለአእምሮአችሁ ሰላም፣ ለውስጥ መረጋጋታችሁ፣ ለለውጥ ተነሳሽነታችሁ፣ ሕልማችሁን ለመኖር የዓላማ ሰው ለመሆን ብላችሁ ሁሉንም ነገር ለመረዳት አትሞክሩ። አእምሮአችሁ በዚህም በዛም ጉዳይ ተወጥሮ እንዴትም በትክክል ሊያስብና ሊያስተውል አይችልም። ሄዳችሁ ለብቻ የምትቀሩት እናንተ እንደሆናችሁ አስተውሉ። በፍጹም እዚህም እዛም የሚገባ ይሄም ያም የሚያሳስበው ብኩን ሰው እንዳትሆኑ። የራሳችሁ ጉዳይ ላይ ብቻ አተኩሩ። ወደፊት ፍሬ የሚያፈራላችሁን ተግባር ብቻ ፈጽሙ። የሚመለከታችሁና የሚጠቅማችሁ ቦታ ብቻ ተገኙ። አዎ ጀግናዬ፣ ድካም በማንኛውም ሰዓት ይመጣል። ስንፍና ሁሌም ከበር አፋፍ ሆኖ ይጠብቅሃል። መቼም ከችግር የጸዳ ሕይወት ልትኖር አትችልም። ዋናው ቁም ነገር ግን በዚህ ሁሉ መሃል ወደፊት መራመድ መቻልህ ነው። ለማንም ብለህ ለዘመናት አንድ ቦታ ቆመህ አትቅር። ማንም እንዲደሰት ወይም ያዝንልኛል ብለህ ፍርሃትህን አትኑረው። ከታጠረልህ አጥር ውጣ። ከገባህበት አዘግት ራስህን መንጭቀህ አውጣ። ስራትህን ፍታ።
በገዛ ሰማይ ላይ በከፍታ መብረሩን እወቅበት። ጉዞ የሌለው ሕይወት ይሰለቻል። ለውጥ የሌለው ኑሮ አያጓጓም። ለውጥን አማራጭ አታድርገው። ወደፊት መጓዝን መብት አታድርገው። እየተለወጥክ ካልሆነ፣ እያደግክ ካልሆነ፣ ሌላው ቢቀር እንኳን እንደ አቅም እየጣርክ ካልሆነ ስለ ሕይወት ክፉና ደግ ለማውራት ብቁ እንደሆንክ አታስብ። ነገሮችን አታወሳስብ። ችግርና መሰናክሉ ላይ ብቻ አታተኩር። አንቂ ሳትፈልግ በራስህ ንቃ። አበርታች ሳትፈልግ ራስህ በርታ። ሁሌም ወደፊት ወደ ግብህ አቅጣጫ መጓዝህን ቀጥል። ጥንካሬሽን ትፈልጊያለሽ? እንደ ሸክላ ወደ ወደድሽው ቅርጽ መቀየር ትፈልጊያለሽ? እንደገና መታነጽ፣ ዳግም መሰራትን ትመኛለሽ? አንድ ነገር ብቻ ጨክነሽ አድርጊ። ከባዱን አጣብቂኝ አውቀሽ ተጋፈጪው። አሁን የሚያስፈራሽን፣ አሁን የሚረብሽሽን፣ አሁን ጫና ውስጥ የከተተሽን እርሱን ነገር ወስነሽ አድርጊው። ስቃይን በጉያ ይዞ ነገርን ማዘግየት አያዋጣም። እንቅልፍ እያጡ የነገሮችን ቅለት መጠበቅ አይቻልም። ወይ ተመችቶሽ አልተመቸሽ፣ ወይም ከህመሙ ጋር ተስማምተሽ አልኖርሽም። ከሁሉም በላይ የሚጠቅምሽን ምረጪ። ለምትፈልጊው ነገር ኃላፊነት ለመውሰድ በሚገባ ተዘጋጂ። በአእምሮሽ የፈጠርሽው ሲኦል መሳይ መኖሪያሽ አይገባሽም፣ በፍጹም አይመጥንሽም። ስብራቱ ቢመጣ ካንቺ ፍቃድ ውጪ ባንቺ ላይ ምንም ስልጣን አይኖረውም። አዎ ጀግኒት፣ ተሻግረሽ ለፊው፣ አራግፈሽ ጣዩ፣ ወስነሽ ተለዩ። የልብ ሸክም ሲበዛ ህመም ነው። በሆድ የተያዘ ነገር ሲቆይ ስቃይ ነው። እያደር ያልተጠበቀ ነገር ይወልዳል። ሲቆይ ያልታሰበ ዋጋን ያስከፍላል። አላስፈላጊ መዘዝ ውስጥ ይከታል። በትኩሱ መቅረፍ ያለብሽን ጉዳይ እያዘገየሽ ራስሽን አትውጂ። ዛሬ ለሰው ልትኖሪ ትችያለሽ። ዛሬ የሰው ጉዳይ ሊያሳስብሽና ሊያስጨንቅሽ ይችላል። ነገ ግን ዛሬ በመጨነቅሽ አንዳች የምታተርፊው ነገር አይኖርም። ውስጥሽ እየቆሰለ ሰው ስለ መልካምነትሽ ቢያወራ ምን ይጠቅምሻል? ራስሽን እያሳዘንሽ ሰዎችን ብታስደስቺ፣ ራስሽን ችላ እያልሽ የሰዎችን ይሁንታ ለማግኘት ብትፋጠኚ ምን ታተርፊያለሽ? የራስ ባዳ ሆኖ በወዳጅ መከበብ እንደ ሻማ ለሌሎች እየቀለጡ ከማለቅ የተለየ ትርጉም የለውም። የፈራሽውን ነገር እየፈለግሽ በትንሹ ማድረግ ተለማመጂ። ለዘመናት ያሰረሽን የይሉኝታ ቀንበርም ከትከሻሽ ላይ አስወግጂ። አዎ ጀግናዬ፣ የምትሰማውን ሁሉ እያመንክ ነገሮችን አታወሳስ። ሰው ምን ይለኛልን ፈርተህ ተደብቀህ አትኖር። ስላንተ ሐሳብና አዲስ ሥራ ግድ ያለው ሰው ያለ እንዳይመስልህ። ስላንተ ፍራቻና ጭንቀት የሚያሳስበው ሰው ያለ እንዳይመስልህ። ራስህን ማዳን ባለብህ ሰዓት ራስህን አድን። ራስህን መሆን ባለብህ ጊዜ ራስህን ሆን። ስለ ሰዎች አብዝተህ እየተጨነቅ የምታተርፈው የሕይወት ስንቅ አይኖርህም። ከራስህ በላይ ለሰዎች ሴፍቲ ቦታ እየሰጠ የምትቀይረው ነገር አታገኝም። መያዝ ያለብህን አስቀድመህ ያዝ። መልቀቅ ያለብህን ልቀቅ። ራስህን ነፃ ለማውጣት ማድረግ ያለብህን ሁሉ አድርግ። ምንም እንዳላደርግ ቀስፎ ይዞኛል ያልከው ነገር በራሱ ካልተፈቀደለት አንተ ላይ ስልጣን እንደሌለው አስተውል። ለራስህ ስትል የይሉኝታ ስራትህን ፍታ። ሌላውን እስካልጎዳ ድረስ እንዳቅምህ የምትፈልገውን እያደረግ ሕይወትህን ኑር። በየትኛውም ሁኔታ ውስጥ፣ በየትኛውም ከባድና ቀላል አጋጣሚ ውስጥ የአምላክ መንፈስ አለ። ሽብር፣ ስብራት፣ ስጋት፣ ፍርሃት፣ ጭንቀት ቢገጥምህ
የምታመልጥበት የምታልፍበት መጠጊያ አምላክ አለ። ነገሮች በምክንያት ይሆናሉ። እውነቶች ሌላ ውጤት አስከትለው ይመጣሉ። ውጤቱም ወደ ሌላ ውጤት ይመራል። አምላክም በሕይወታችን የሚከሰቱትን አጋጣሚዎች በምክንያት ዝም ይላቸዋል። እነርሱን ከማሳለፍ ወይም ከማስቀረት ይልቅ እኛን ያበረታናል። በጥንካሬያችን እንድናልፈው ያደርገናል። ሊያስቀራቸው ለእርሱ እጅጉን ቀላል ነው። እኛ ግን በምትኩ ማግኘት የሚገባንን ጥንካሬ እናጣለን። ብርታታችን ይሸሸናል። እድገታችን ይገታል። ከለውጥ እንርቃለን። አዎ ጀግናዬ፣ መጠጊያ አለ። ከጭንቀትህ የምታመልጥበት፣ ፍራቻህን የምትሻገርበት፣ ስጋትህን የምትቀርፍበት፣ በማንነቱ አሳራፊ የሆነ ከለላ የሆነ መጠጊያ የሆነ ድንቅ መጠለያ፣ ግሩም መጠጊያ አለ። በዓለማዊ ጫናዎች አትሸበር። በሰዎች ጫጫታ አትጨነቅ። በምድራዊ ውጣ ውረድ አትበገር። ዓላማህን ያዝ። አምላክህን አስቀድም። ሕይወትህን ትርጉም ስጠው። ብትደገፍ የማይጥልህን፣ ብታምነው የማይከዳህን፣ ብትከለልበት የማያስጠቃህን ቸር አምላክ፣ ሩሩ ፈጣሪ ያዝ። አምላክ ምንም ቢያደርግ ምክንያት አለው። ምንም ቢፈጥር ከኛ የሚልቅ ሰበብ አለው። የሆነው መሆን ስላለበት ሆነ። እየሆነ ያለውም መሆን ስላለበት እየሆነ ነው። መሆን ያለበትም መሆን ስለሚገባው ይሆናል። አዎ፣ ሁሉም ለበጎ ሆኗል። በበጎ ያልፋል። የሚቀየር ነገር ይቀየራል። የሚስተካከል ይስተካከላል። የሚታረም ይታረማል። ለውጥም ይመጣል። እድገትም ይከሰታል። አንዳች እውነት ግን ላይታለፍ ላያልፍ አይመጣም። የዛሬ ጭንቀቶች ነገ ተረት ናቸው። የዛሬ ስጋቶች ነገ ብርታት ናቸው። የዛሬ ከባዶች ነገ ኃይል ናቸው። ያው መጠጊያ ባለበት፣ ዘላለማዊ መሸሸጊያ ማምለጫ ባለበት በጊዜያዊ ጭንቀት በአላፊ ስብራት ራስህን አትጉዳ። ከየትኛውም ምድራዊ ፈተና የሚከልል የሚጠብቅ ድንቅ አባት እንዳለ አስታውስ። በድካምህ ተደገፈው፣ በሕመምህ ተጠጋው። ጭንቀትህን አወያየው፣ ስጋትህን አስረዳው። የማያልፍ የሚመስለውን በእርሱ ለፍ፣ የማይሻገሩት የሚመስለውን በእርሱ ተሻገር። በእርሱ ከለላነት፣ በእርሱ መጠጊያነት ከጊዜያዊ ፈተናዎች አምልጥ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖር ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፈቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው።
ማንም አምላኩን ፈልጎ የማግኘት ነፃ ፍቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ፣ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሰሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጥ አትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ፣ ለሌሎች ነፃነትም ምክንያት ሁን። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና እድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መስራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል?
ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመስራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ እድሜህን በሙሉ ፍርፋሪ እየለቃቀምክ አትኖር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑርህ። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የደሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻጸርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅምህ ይሰማሃልን? በሰዎች ጆሮ በመነፈግ ትኩረት በማጣት ተከታይ ባለማግኘት ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ።
መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። እስካሁን አላወቃችሁትም፣ ነገር ግን ትብታብ ውስጥ ናችሁ። እስካሁን አልገባችሁም፣ ነገር ግን እየተሰለላችሁ ነው። አሁንም ተሸውዳችኋል፣ ምክንያቱም ዛሬም ከስልካችሁ ተጣብቃችኋል። ጥቂቶች በስልካቸው ይጠቀማሉ፣ ብዙዎችን ግን ስልካቸው ይጠቀምባቸዋል። እናንተ ከየትኞቹ እንደሆናችሁ ጠንቅቃችሁ ወቁ። ማንም ሰው ስልኩን በነፃ አላገኘም። ምናልባትም ከሚበላው ቀንሶ የሚለብሰውን ትቶ አጠራቅሞ እጅግ ውድ ስልክ የገዛ ይኖራል። ከገዛው በኋላም እንዴት መጠቀም እንዳለበት ሳያውቅ እንዲሁ ለመደዋወልና የማይረባ ኮንተንት ሲመለከትበት ይስተዋላል። የስልክ ጥሪ ለማንሳት፣ ሰው ጋር ለመደወል፣ ቪዲዮ ለማየት ውድ ስልክ ምን ያደርግላችኋል? ተጠቅማችሁበት ገንዘብ ማምጣት ካልቻላችሁ ስለምን ብዙ ገንዘብ ፈሰስ ታደርጉበታላችሁ? ይሄ ስልክ እየጠቀማችሁ ካልሆነ በእርግጠኝነት እየጎዳችሁ እንደሆነ አትጠራጠሩ። ራሳችሁን አትሸውዱ። ከሰው በላይ የሚያደርጋችሁ የያዛችሁት ስልክ ውድነት ሳይሆን በያዛችሁት ስልክ ተጠቅማችሁ የምታመጡት ውጤት ነው። በቁስ መወዳደር አቁሙ። ይልቅ ባላችሁ ቁስ ገንዘብ ስሩበት። ለመታየት ብቻ የምትጠቀሙበትን ኤሌክትሮኒክስ አትሰብስቡ። ገንዘብ ከተረፋችሁ ተጠቅሞበት ሊያመሰግናችሁ ለሚችል ሰው ስጡ። አዎ፣ እርሱ እናንተን ከመጣሉ በፊት እናንተ አስቀድማችሁ ስልካችሁን ጣሉት። ከፊታችሁ ዞር አድርጉት። ድጋሜ እንዳታገኙት ከአካባቢያችሁ አርቁት። ለተወሰነ ጊዜም ቢሆን ሕይወታችሁ ያለ ስልክ ምን እንደሚመስል ተመልከቱ። ብዙዎች ወደውና ፈቅደው በገዙት ስልካቸው ስቃይ ውስጥ ገብተዋል። ሕይወታቸውን ያለ ስልክ ማሰብ አይፈልጉም። በስልካቸው ከሚመለከቱት ዓለም ውጪ ሌላ ዓለም ያለ አይመስላቸውም። እዛ ላይ የሚለቀቀውን መረጃ ሁሉ ያግበሰብሳሉ። ሚዛናዊ ሕሳቢያቸውንም ያጣሉ። ነቃ ብላችሁ ራሳችሁን ፈትሹ። ዓለም በፈለገችው መንገድ እየመራቻችሁ ነው። በማይረባ መረጃ እየተበተበቻችሁ ነው። ሳታውቁት ትክክለኛ ማንነታችሁን እየቀማቻችሁ ነው። እንዲሁ በቀላሉ ስንፍናና ድክመትን እያለማመደቻችሁ ነው። ሕይወታችሁ ፈራቶ አቅሉን ስቶ መዳረሻ ሳይኖረው እንዲሁ እየባከነ እንዲቀጥል ካልፈለጋችሁ ከውጭው ዓለም ጋር ከሚያገናኟችሁ መሳሪያዎች ጋር ያላችሁን ግንኙነት በሚገባ አስቡበት። ሳታውቁት እየጠፋችሁ ነው። እየሳቃችሁ ወደ ጨለማው እየተጓዛችሁ ነው። በስልካችሁ ቁጥጥር ስር ከሆናችሁ ብዙ ያልኖራችሁት ሕይወት እንዳመለጣችሁ አስተውሉ። አዎ ጀግናዬ፣ ስልክህን አንተ ትገዛዋለህ ወይስ እርሱ ገዝቶሃል? መሪ ይህ ትንሽዬ ቁስ ነው ወይስ ራስህ ነህ? ብዙ ሰው ከሚጠቀምበት በተለየ ስልክህን ለምንና እንዴት እየተጠቀምከው ነው? የስልክ አጠቃቀምህን ችላ ባልከው ቁጥር ዛሬ ሳይሆን ነገ ትልቅ ዋጋ ትከፍልበታለህ። ስልክ ሕይወትህን ካስተካከሉት ቁሶች መሃል እንጂ ሕይወትህን ካመሰቃቀሉት ቁሶች መሃል መሆን እንደሌለበት እወቅ። ማንም ተነስቶ ትኩረትህን እንዲወስድ አትፍቀድ። የትኛውም ጊዜያዊ አጀንዳ እንዲረብሽ አታድርግ። ከዓለም ጋር ወደፊት መራመዱን እወቅበት። በአንዲት ትንሽዬ ቁስ ጊዜህንና ስሜትህን አትሽጥ።
ስልክህ ላይ ተደፍተህ እየዋልክ መቼም ልታሸንፍ እንደማትችል አስተውል። አላፊ አግዳሚውን እየሰማክ ቀልድና ጨዋታ እያዘወትርክ ገጽህን እያበራህ ውስጥህን እየጨቆንክ መቼም ደስተኛ እንደማትሆን ተረዳ። ስልክህ ላይ ሳይሆን ራስህ ላይ ተደገፍ። ስልክህን ሳይሆን አእምሮህን ተጠቀም። ለትንሽ ደቂቃ እንኳን ትኩረት ማድረግ የማይችል ደንዛዛ አእምሮ አታድርገው። ውስጡ የተሰገሰጉትን የማይረቡ መረጃዎች አውጥተህ ጣል። አስቦ አመዛዝኖ የተረጋጋ ሚዛናዊ ሕይወት እንዲያኖርህ አድርግ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።